ቅድም በነገርከኝ መሰረት ለምሳሌ ክርስቶስ መውረድ ነበረበት መምጣት ነበረበት ለማዳን። እሺ ስቃዩስ ለምን አስፈልገ? ያ ሁሉ ስቃይ መሞት ከሆነ የመጨረሻው አልቲሜት ጎል ብዙ መሞቻ አማራጮች ነበሩ በጣም ያለ መስቀል ያውም ማለት። አዎ ግን እሱ ይሄንን የፈቀደበት ለምን መሰለ? ቅዱስ ዮሐንስ አፈወርቅ ባጭሩ ክርስቶስ ለካሳ መምጣቱን ስለሚናገር ሁሉም የቤተክርስቲያን አባቶች ትምህርት ስለሚስማሙበት ኃጢአት በመጣብን መንገዶች ካሳውንም ለማምጣት ከሴት የተወለደው ኃጢአትም የመጀመሪያውን ወደ ምድር ያስተዋወቀችው ሴት ስለሆነች ነው። በእመቤታችን ማህፀን በማደር ውስጥ የሔዋንን ኃጢአት ጸንሳ መውለዷን ለእመቤታችን ጽድቅ ጸንሳ ለመውለዷ ምሳሌ አድርጎ አወጣው፣ ጨረሰው ካሳው። ከዛ በኋላ ቀጠለ። ሁለተኛው በደላችን ደግሞ የመጣው ከሴት ቀጥሎ እንጨቱ ማለት ፍሬው የተገኘበት ማለት ነው። እሱን ደግሞ በመስቀል ተካው። ፍሬውን ደግሞ እንበላው እንጠጣው ዘንድ ተመኝተ ነው አምላክ ያደረገናል እኮ ነገር ያልነውን ስጋውና ደሙን አደረገ። ለዛ ነው ውዳሴ ማርያም ስንጸልይ የሐሙስ ላይ ከዕፀ ሕይወት እንበላ ዘንድ አደልን፣ ይኸውም የክርስቶስ ቅዱስ ስጋው ክቡር ደሙ ነው እንላለን። አሁን እውነት ገዢ መሆን የምትፈልግ ከሆነ ራይቱ አለ፣ መብቱ አለ። ሂድና ቆርጥ። አሁን ማድረግ ይተፈቅዳል። አሁን ማድረግ መብት ነው። ሂድ ግዛ ትባላለህ። ገዢ መሆን ስልጣን አለ። አንድ በራስህ ላይ፣ ሁለት በውጪ ላይ ማለት ነው። ወደ ክርስቶስ ግን ስመልሰህ ተመሳሳይ በመስቀል ላይ ወዶ የተሰቀለበት የመስቀል አይነት ሞት በጣም ፋሲኔቲንግ ስለሆነ አይደለም። ሮማውያን በጊዜያቸው ከባድ ወንጀለኞችን ይቀጡበት የነበረበት መቀጣጫ ነው። ሲቀጥል መስቀል ላይ ሲሰቅሉ ደብቀው አይሰቅሉህም። እንደው ደብቀው ቢሰቅሉህም አንድ ነገር ነው። ወንጀለኛነትህን እነሱ ይወቁት። ለምን አገር አደባባይ እንዲያውቀው ያደርጉባል። እሱን ሰው የሚያልፍበት ቦታ ላይ ዋናው ቦታ ላይ ሴንተር ቦታ ላይ ሊያውን ከከተማ ስትወጣ እንዲታይ እንዲህ በስተስትል እንደ ብራና ተወጥሮ ታየዋል። እንደዛ አድርገው ይሄንን ሁሉ ግን ያደረገው እንዳልኩ ካሳ ስለሆነ ነው። በቃ እኛ በቆረጥነው እንጨት ፋንታ እሱ ልንቆርጠው የምንችለውን እንጨት ሰጠን መስቀሉ። እኛ በፈሰስነው የጸበለስ ፍሳሽ ወደ ማንኛውም ፍሩት የሚወጣው ወዝ አለው አይደለ? ሊኩዊድ። በሱ ፋንታ ደግሞ የራሱን ደም ሰጠ፣ የራሱን ስጋ እንዲቆረስ አደረገ። በዛ መንገድ ስታየው ህማሙ በጣም የሚጨንቀው ለዛ ነው። የወደደንን ልክ ብቻ አልነበረማ እያሳየ የነበረውም ጭምር እኛ ልናደርገው ተገብቶን ያላረግነው ነገር ነው። ሰመራይ ሲደረግ የክርስቶስ ህማማት 13 ናቸው ነው የሚባሉት። እርግጥ ከ13 በላይ ህማም አለበት። ማን ያላሳመመው አለ ክርስቶስ? አንተ መሆን እንዳለባቸው ነገሮችን አሴምብል አድርገህ ሳይሆኑ ሲቀሩ አያምም ውስጥ በጣም እኮ ነው የሚከብደው። እንዲህ ሰው እንዲሆኑ ፈጥሯቸው ሰዎች እንደ አራዊት እየኖሩ ሲያያቸው ይሄ እኮ ህመም እኮ በጣም ነው የሚያመው። በቃ በጣም ነው የሚጨንቀው። ይሄንን መታገሱን አንድ በለው ይሁዳን መምረጡ ታውቃለህ። የዮሐንስ ወንጌል ምዕራፍ 13 ላይ ደቀ መዛሙርቱ እግራቸውን ሲያጠቡ መጀመሪያ ያጠበው ይሁዳ ነው። ምን በጣም ነው የሚገርመው በእውነት ማለት እንዴት አንተ ሮጦ የሚሸጥህን እግር ታጥባለህ እንዴ? የትም እየዞረ ኃጢአት እየሰበሰበ የነበር እግር ታጥባለህ እንዴ? ተወሽ እግሩን አጠበው። ያን ያክል አይድነቅ። ስጋውና ደሙን ራሱ አልከለከለው። ማስጠንቀቂያ ሰጠውና ግን አልከለከለው። ድፍረቱ ጥጉን ስታየው ይሄንን ራሱ ቶለሬት አርጎ 3 ዓመት መኖር እንደኛ እኮ የሚደበረንን ሰው ከወር በላይና ከሆነ ሳምንት በኋላ እኮ እንዴ ጦሴን ብሎ ነው የምንገፋ። ይሄም ህማም አለበት። ከዛ ውጪ ግን በቃ መስቀልና መስቀል የሆኑ ተኮር ህማሙን ግን ስናይ የመጀመሪያው ህማሙ ወደኋላ መታሰብ ነው። አሁን ይሄ እንዴት ህማም ሊሆን ይችላል ልትል ይችላል። አንድ ሰው ለምሳሌ እኔ እናንተ ፊት ለፊት እንዲህ ብታስረኝ አንተ አንደኛ ቻሌንጅ ላደርግህ ይችላል። ምክንያቱም እጄ ፊት ለፊት ነው። ቢያንስ እንኳን በሁለቱም እጄ ላወጣ የምችለውን ጉልበት ባይኖረኝ በሁለቱ እጄ ግን እታገላለሁ። እንዲህ ወደ ኋላ ሁለቱን እጅን ስትታሰር ግን ምንም አታመጣ፣ ምንም ልትከላከል አትችልም። አንደኛ በጣም ከባድ የሆነ ወንጀለኛ የምሰጋውን ነው ልጁን ፊት ለፊት የማታረገው። እሱን እንደዛ ነው ያደረጉት። ግን ምን ነበረ ምክንያቱ መሰለ? የክርስቶስ በእጆቹ ገመድ ገብተውበት ወደ ኋላ መታሰሩ እንዲህ መሆን ነበረባችሁ። ጸበለሱ ላይ እጃችሁን ማሰር ለምን ከበዳችሁ? እኔ እስክታሰር እንዲህ እስከሆንላችሁ ድረስ እንደማለት እኮ። ቀጠለ። ሁለተኛው በጥፊ መመታት።
ክርስቶስ በነገራችን ላይ የተቀበላቸው ሁሉም መከራዎች ሲደመሩ 19125 ናቸው። 6666 ጊዜ የተገረፈው ግርፋቱን እዛ ውስጥ አስገብተን ስንቆጥረው ሁሉም መከራዎቹ ተቆጥረዋል። አባቶቻችን ቆጥረው ጽፈውልን ይሄ ዋጋውን እንድናቀው እንዲሁ በነፃ ዝም ብለን አይደለም እየተራመድን ያለን። በጥፊ ተመቷል። በጥፊ ለምን ተመታ ብትል በጥፊ መመታት በነገራችን ላይ የንቀት ምልክት አይደል? አንድ ሰው በጥፊ አሁን እንደው ምሳሌው ጥሩ አይደለም። አሁንም ይቅርታ ልጠይቅህ እንጂ ወንድና ወንድ ሲጣላ በጥፊ ቢመታታ ምንድን ነው? አንተ እንደ ሴት ደግሞ ተመታ እንዲሆናል። በጥፊ መምታት ማለት ንቀት ነው። አዳምና ሔዋንን ሰይጣን እኮ እንዴት እንደናቃቸው የምታውቀው ሰው ሆኖ አምላካችን ማለት ነው ሰው መሆንና ለመሆኑን ይጠራጠር ነበረ። አምላክ ነው አይደለም እያለ ሰይጣን ማለት ነው። ይህን 40ውን ጾም የምታስታውስ ከሆነ ጌታችንን የፈተነው የቆሮንቶስ ገዳም ውስጥ ገብቶ ልክ ከጾመ በኋላ ተራበ ይላል እና ከተራበ በኋላ ሰይጣንም ቀረበና ድንጋይና ዳቦ ነው ያዘው። ድንጋዩን ዳቦ አድርገው አለው። ዳቦን እንብላ አላለው። ዳቦንማ መብላት ምን ይከብዳል? መቁረስ ነው። ድንጋዩን ዳቦ አድርገው አለው። ለምን ድንጋይን ዳቦ ማድረግ ታሪኩ እንዳይረዝም እንጂ ዮሴፍ ለወንድሞቹ ስንቅ ይዞ ሲጓዝ 12 ስንቅ ነበር ተሸክሞ የሚዞሩ እና በጣም ገና ልጅ ነው። 12 አገልግል ይዘህ እየገፋ ሩቅ አገር መሄድ በጣም ከባድ ነው። ረሃበው በጣም ታማኝ ስለሆነ ዮሴፍ ከፍቶ መብላት ተሳቀቀ። የወንድሞቹ እኮ ምን ችግር አለ? አይ አባቴ ያደራ ሰጥቶኛል አለ እና እግዚአብሔርን እባክህ ራበኝ እንደው ምግብ ስጠኝ ሲለው ከታች የምታያቸውን ድንጋዮች አንዱን አንሳዋል። ሲያነሳው ዳቦ ሆነለት። ድንጋዩን ዳቦ አድርጎ የሚለው ቺንካረክ ዮሴፍን የመገብኩ አንተ ነህ ማለት ነው ሊለው። አይ ሰው በእግዚአብሔር ቃል ጭምር ነው እንጂ በእንጀራ ብቻ አይኖርም ማለት ሌላውን እንቶ የተፈተኑን ማለት ነው። ይሄ ግን ንቀት አይመስልህም? የመጀመሪያዎቹን ሰዎች እኮ የፈተናቸው በምግብ አሁንም አምላክን የፈተኑ በምግብ ሃዋይሮኒክ እኛንስ የሚፈትነን በምግብ ንቀቱ እኮ ነው። በነገራችን ማለት እናንተ የትም አትጨረጨሩ የትም አትደርሱ፣ በእህል ብፈትን ትወድቃለህ ምን ጥርጥር አለው እንደማለት እኮ። በጥፊ መመታት ማለት ይሄ ነው። በቃ ናቀው እና ንቀታቸው እኔ ለእናንተ ተናኩኝ እሱን መናቅ ሲጠበቅባቸዋል። ከድምፅ መስጠት ሲያወራቸው አለማውራት ትችል ነበር፣ ዝም ማለት ትችል ነበር። እንስሳት የማያወሩ ሆነው አይደለም በቀደመው ጊዜ ላይ ግን እያዋራ ያለው ነገር ጤነኛ እንዳልሆነ ስታውቅ እኮ የሆነ ነገር መዝጋት አለብን። አሁን በዘመናዊው ዓለም ላይ ሸት ኦፍ ዮር ኢርስ ይባላል። ጆሮህን ዝጋ ምናምን ይባላል። ለምን? አንዳንድ ገብቶ የማይጠቅም ነገር አለ። እንዲያውም ቅዱስ ባስልዮስ በጣም ወርቅ የሆነ ነገር ይናገራል። ጆሮአችሁ ማህፀን እንደሆነ ታውቃላችሁ። በጆሮ አስገብተህ የጸነስከው በአይምሮ አሳድገህ በተግባር የምትወልደው መዝጋት ነበረባት። ስለ ንቀውት ሰይጣንን መግፋት ሲገባቸው ስላልናቁት በጥፊ ተመታላቸው። ቀጠለ። የሾህ አክሊል ደፋላቸው። እነሱ የጠበቁት ንጉሥ ሲሆኑ ዘውድ ጭነው ጎምለል ሊሉ ነበር። ግን የሾህ አክሊል ደፋላቸው። እያንዳንዱ ነገር ኮንሲኩዌንስ አለ። አሁን መሪነት በነገራችን ላይ ሰው ሁሉ የሚመኘው ነገር ነው አይደል? እኔ እንደው መሪ ብሆን የማይል ማንም የለም፣ በሩቅም በቅርብም ውልብም ብሎብን። ግን መሪነት እኮ ሾህ ነው። በጣም ነው የሚወጋ። የስንቱን ነገር የማይችሉትን ሾህ ነበር ሲለምኑ የነበሩት። የማይችሉትን ሾህ እሱ ደፋላቸው። ሰውን መሸከም ዘውድ መጫን መስሎሃል እንደማለት እኮ። እንዲህ ነው የምትወጉኝ፣ እንዲህ እየወጋችሁኝ ነበረ። የተመኘነው ምኞት ለእኛ የማይሆን ነበር። ይሄንን የተመኛችሁትን ምኞት ለማድረግ ከዚህ ርቀት ብትሄዱ እንደ ሰይጣን ሆናችሁ ነበር የምትቀሩት። አንዱ ሰይጣንና እኛን የለየን እኮ ሰይጣንን እግዚአብሔር ላይመረው ስለቻለ አይደለም ዝም ያለው። ብዙ ሰው ነው የሚጠይቀው ለምንድን ነው ሰይጣን የማይማረው ብሎ ሲጠይቅ አብረህ መጠየቅ ያለብን ነገሩ ለምንድን ነው ሰይጣንስ ማረኝ የማይለው ሁሌ እግዚአብሔር ላይ ነው እንደሚከሰሰው ብለንም እኛም እንጠይቃለን። አዳምና ሔዋን ከሰይጣን የሚለያቸው እሱ። ቅዱስ ዮሐንስ አፈወርቅም ለዛ ነው መውደቅ አዳማዊ ነው፣ ወድቆ መቅረት ግን ሰይጣናዊ ነው። በቃ ወድቀን አልቀረን። የሾህ አክሊሉን ለዚህ ያደረገልን። ቀጠለ። ራሱን ተመቶልን። ሊያውም አንዴ አይደለም ደግሞ ምልኩ የሾህ አክሊሉን ካረጉበት በኋላ የሾህ አክሊሉ በጣም ብዙ ኢንች ርዝመት ነው ያለው እና አክሊሉን ደፍተውበት የተደፋው አክሊሉ ላይ በዘንግ ይመቱት ነበር። ወደ ውስጥ ወደ ስከሉ ወደ ጭንቅላቱ እየገፋው እንዲገባ ማለት ነው። እውነት
ባናወራው አንዳንድ ነገሮች ይመረጣሉ። ኤክስክሩሺየቲንግ ስለሆኑ ለንግግር እኮ አይደለም። እንዴትስ ንግግር ኮምፕሬሄንድ አድርጎ ሊገልጸው ይችላል? ስለሱ ህመም እንዲህ ነው እንደዛ ልንለው አንችልም በፍጹም። ግን መረዳት ስላለብን እሱንም ተመቷል። ራሱን በዘንግ ለምን ተመታ? እናንተን ሰይጣን ያረጋችሁ ይሄን ትዝ ይልሃል። ከወጡ በኋላ አባቢቱን ያላት እሱም ራስሽን ይቀጠቅጥሻል ያላት ክርስቶስ ለእኛ ራሱን የተመታው እኛ ዞረን ሰይጣንን ራሱን መምታት የምንችልበትን ስልጣን መልሰን እንድናገኝ አጠነው ነበረ። ቀጠለ ምራቅ መተፋት። የአይሁድማ ምራቅ መጥፋት እኔ ራሱ እውነቴን ነው የምልህ ማርያምን በጣም ነው የሚገርመኝ።